በጣም ያሳዝናል። ሀሴት ወይም ሰላም ጋሽ ግርማ ክላስ ተቀጣጥረው በነበረበት ሰዓት ማታ አብሯ ልታድረው ባለችበት ሰዓት ወደ እሱ ስር ሄዳ በተኛበት በቢላዋ አንጀቱን ዘርግፋ ወጋችው። ሀሴት ወይም ሰላም እሷ ዛሬ አሰናብትሃለሁ፣ ዛሬ ታላሰናበትኩህ እኔ መቼም አላሰናብትም፣ እድሉን ሰጥተክ ራስህ ጠርተኛል። እናም እኔ አንተን መጥቼ እገልሃለሁ ብላ ስታ ወደሱ ክላስ አመራች። እንዳመራችም እሱ እየጠበቃት በነበረበት ሰዓት እሱ በጣም ጠብቋት እንቅልፍ እረር ብሏል። እሷን ሄዳ አፈን አድርጋ ገደለችው። ጋሽ ግርማን ሀሴት አደጋ ላይ አድርገዋለች። ወዲያውም እነሳሚ ደርሰዋል። ሲንኮሻኮሽና ሲፈራገጥ የሰሙት እንግዲህ ይዳንም የሙትም አያስታውቅም። እሷ ግን እገድለዋለሁ ብላ ዝታን የገባችው ሜሮን ጋሽ ግርማ በህይወት ከሞተ ኪሳራ ላይ ትወርቃለች። ሳሚ ከዛ ቤት ገትቶ ያወጣታል። ውጭልኝ ብሎ አስፈራርቷታል። ሜሮን አሁን ላይ ጭንቀቷ ሳሚ ወደ ሰላም ተጠግቷል። ምን አባቴ ላድርግ እያለች ነው። ሳሚን ለማሳገት ደላሎች እየተነጋገረች ነው። ሳሚን ሁለተኛ ታሳገተችውና ታስደበደበችው በጣም እንደሚጎዳ እርግጠኛ ነኝ። ሰላም ግን አደገኛና ጠንካራ ልጅ ናት። ሰላም ይህን ሁሉ ልታደርግ የተነሳዩ እንዴት ነው ላላችሁ፣ ሰላም እንግዲህ አሁን ይህንም ማድረግ የቻለችው ወይም ልታደርግ የፈለገችው እንግዲህ ምን መሰላችሁ? አቶ ግርማን ለመግደል ከዘመናታ ሁሉ ስጠብቅ የነበረው ነው። አቶ ግርማ የልጅነት ህይወቷን የእናቷን የእሷን የቀጠፈ ስለሆነ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የሀያት ዩቲዩብ ቤተሰቦች ቪዲዮን ከወደዳችሁት በላይክ እና በሸር ግቡ። ሁላችሁንም አመሰግናለሁ መታችሁ ስለምታበረታቱኝ ውድ የሀገሬ ልጆች። እንግዲህ አሁን ላይ ሳሚ ምን እንዳደረገ ልንገራችሁ። ሜሮንን ቀስ በቀስ ከዚህ ቤት ከነቀልኩ እኔና ሰላም በሰላም እንደምንኖር እርግጠኛ ነኝ። አባዬንም ሆነ አቶ ግርማን አሳምነዋለሁ። በእኔ ውል እንዲስማማ አደርገዋለሁ፣ አስፈራራዋለሁ አለ። ጋሽ ግርማ ግን በሳሚ ማስፈራራት የሚመለስ ይመስላችኋል? ለምንድን ነው ግን ሴት ልጅ በሴትነቷ ለመበቀል ወንዶች የሚፈልጉት? ለምን ነገ ሴት ልጅ አይወልዱም እንዴ? እነሱ የሴት ልጅ አባት አይሆኑም እንዴ? እኔ በጣም የሚገርመኝ ነገር ግን የትም የሚበድል ወንድ ነገ የራሱ ልጅም እንደሚበደል እርግጠኛ ነኝ። በተለይ ይሄ ቪዲዮ አስተማሪ ነው። ለእንጀራ አባት የምትኖሩ ሴቶች፣ በእንጀራ አባት ጋር የምኖሩ ሴቶች ከዚህ ቪዲዮ በደንብ አድርጋችሁ ሰምታችሁ መማር አለባችሁ። አለበለዚያ ግን እንደምትጎዱ እርግጠኛ ነኝ ማለት ነው። ሰላም ህይወቷን ቢቀማትም ግን ዛሬ ላይ እንትኗን አውጥታለች። ያለባትን እልክ ዋጋዋን ከፍላለች ማለት ነው። አንዳንድ ጀግና ሴቶች የተደረገባቸውን ነገር ነገ ከነገ ወዲያ ዋጋ ማስከፈል ይችላሉ። በጣም ጎበዞችና አስተዋይ ልጆች አሉ። ታዲያ ሳቢ ወይም ጆሲ እንዲህ ተባባሉ። ጆሲ ምን እንዳለ ልንገራችሁ። ጆሲ እንግዲህ ያለው ሰላምን እንደሚወዳትና እንደሚያፈቅራት ነገረው ነው የሚለው አቶ ግርማ። ጆሲ ግን ያለው አንቺ ከሴቶች ሁሉ ትለያለሽ፣ ልዩ ሴት ነሽ፣ ደግሞ ከዚህ በላይም አከብርሻለሁ፣ ከምንም በላይ እወድሻለሁ አላት። እሺ እንደዛ ያላት የፍቅር ነው ወይስ ዝም ብሎ ኖርማል እህትነት? እነሱ ግን ያንን ነገር እንደዛ አድርገው አላሰቡትም። ያሰቡት በፍቅር ነው። ሜሮን ቀርጻ ለጋሽ ግርማ የሰጠችው በፍቅር መንገድ
ያስመስላሉ። ላኪን ሳሚ እንዴት ነው ግን የሚሮንን ሸርና ተንኮል ላይ የቻለው? እኔ ይሄ ድራማ ምንም አላማረኝም። አውቀው የሚፈተፍሩት እየመሰለኝ ነው። ሀባይብ እናንተስ ተመካክረውብን ነው እንዴ ሲላል፣ እኔ ቪዲዮ ሲሰሩ በጣም ግራ እያጋቡኝ ነው። ከጓሮ ጓሮ አይወጥም እኮ ለምንድን ነው እዛው ብልንግ ላይ ወይም በቤት ላይ ነው የሚውሉት? አለበለዚያማ ሁላቸውም ወንድ ወንድ ቢሆኑ ወደ ገጠር ይሰማሩ ነበር። ውድ ሀገሬ ልጆች ቪዲዮን ከወደዳችሁት በላይክ እና በሸር አበረታቱኝ። አሁን እንግዲህ ጆሲ ምን ይባላል? ከሰላም ፍቅር ይዞታል እውነት ወይስ አልያዘውም? እናንተ ምን ትላላችሁ? እስኪ ንገሩኝ። ይህ ግን እውነታውን ፍቅር ይዞታል ብዬ አላምንም። እሷን እንደሚወዳት ብቻ ነው የነገራት። አንዳንድ ሰው የወደደ ሁሉ በፍቅር ነው ማለት በፍጹም አንችልም፣ ልንገምትም አይገባንም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ሀባይብ ውድድ ክብር አረጋችኋለሁ። በነበረን ቆይታ አመሰግናለሁ። እንግዲህ የሰላም እና የሳሚ ፍቅር እንዲዋደዱና እንዲፋቀሩ ምኞታችሁን ግለጡላችሁ። እኔ ምኞቴን እገልጥላችኋለሁ። ተፋቅረውና ተዋደው ባያቸው በጣም ደስ ይለኛል። የሰላምና ሽራ ባያት በጣም ደስ ይለኛል። እናንተስ እንዴት ነው? ደስ ይላችኋል? ቤተሰብ ባይ ባይ።